አዶናይ ኃይለ ሚካኤልን እንግዲህ እንግዳችን አድርገን ጋብዘናል። አዶናይ እንግዳችን ሆነ እዚህ ድረስ ለመጣ እጅግ በጣም አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ደስ ብሎኛል ስለመጣ ወደዚህ። እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እንግዲህ ዝነኝነት በአጭር ጊዜ ውስጥ በሰዎች ስሜት ውስጥ የመግባትና የመታወቅን እድል ተቀናጅተሃልና ያ ስሜት እንደው በአንተ ውስጥ ምን ይመስላል? በጣም ደስ ይላል። አይ ቲንክ ደስ ከማለቱ በላይ ኩራት ይሰማል። የኮራብን ነው በቃ ጀስት በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ በጣም ደስታና ኩራት ይሰማኛል በራሴ። ያቀድከው ነገር ነው አሁን ያለውበት ደረጃ ለመድረስ ያቀድኩት ነገር ነው። በምን መንገድ መሆኑ ኤግዛክትሊ አላወቅኩትም፣ ግን እኔ ትልቅ ደረጃ መድረስ ፈልጋለሁ የሚለው ሁሌም ህልሙ አላማው ነበረ። እስቲ እንደው ወደ ኋላ ልመልስና ምክንያቱም ብዙ ጊዜ ስኬታማ የሆኑ ሰዎችን እዚህ ስናመጣ ኢንተርቪው ሲደረጉ መጀመሪያ የምናስበው ያው ስኬታቸውን ነው የምናየውና አመጣጣቸው ደግሞ ዋናው ፋውንዴሽኑ እዛ ላይ ነው ያለው አይደል? ከስር መሰረቱ ነው አንድ ነገር የሚሰራው ብዬ ስለማስብ ትንሹን አዶናይ ቀኝት አድርገን እንምጣ። የተወለደ አደገ አዶናይስ በልጅነቱ ምን አይነት ልጅ ነበረ? የተወለድኩት መቀሌ ነው፣ ያደግኩትም መቀሌ። ክረምት ብቻ ነበር ወደ አዲስ አበባ መጣ ነበር። አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው። ወደ አያቴ መጣ ነበር ሁሌ። በጣም ደስ ይለኝ ነበር ወደዚህ ስመጣ እና ትምህርት ቤቴም መቀሌ ነበረ። ኤስኦኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ። ምን አይነት ልጅ ነበረ? ረባሽ ነበር ወይ? ለየት ያለ ነገር ነበረ ወይ? ያው ቤተሰብ ይነግረን የለ በልጅነት እንደዚህ አይነት ነበርክ እንደዚህ ታደርግ ነበር ትባላለህ አይደል? እስቲ እንደው ከምታስታውሳቸው ነገሮች ውስጥ አዶናይ ይህን ያደርግ ነበር የምትባለው በልጅነት ምንድነው? አዶናይ እብድ ነበር በጣም ከምታስቢው በላይ። ደግሞ የሰው ትኩረት በጣም ይወድ ነበር። የእውነት ለምን እንደሆነ አላውቅም፣ ግን ሱፍ ማድረግ ወድ ነበር ከልጅነት ጀምሮ። ሱፍ እየለበስኩኝ ያልተጠራሁበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር። እንግዲህ ድንኳን ሰበራ ማለት ነው። በቃ በኃይለኛው ቀጠሮ ይዤ ጓደኞቼ ምናምን እናቀበታለን፣ ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ። አመልጥ ነበር ከቤተሰብ ጠፋ ነበረ። ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር፣ ደስ ይለኝ ነበረ። ነፃነት ነበረኝ በጣም። ቤተሰብስ እንደው ምን ይላል? የሚቸገርበት ነገር ነበረ? እኔ ማሯሯጥ በቃ ስራቸው። አንድ ቀን አስታውሳለሁ ከአክሱም ሆቴል የሚባል ነበርና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያድርገውታል። በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት ነው እንኬዝ ወድቄ እንዳልሆነ የሆነ ቦታ። ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ አይ ሱፍ አድርጌ ነው አይስክሬም እየላስኩኝ ነው። ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው። ነፃነቴን የምፈልገው ከዛኔ ጀምሮ ነው። በቃ የራስ የሆነ መንገድ ነበረ ህይወትን የምታይበት የምትመራበት። በጣም ይህ ነፃነት ራስን የመሆን መንገድ እንደው ከየት የመጣ ነው? በአንተ ህይወት ውስጥ ተጽዕኖ ያሳደረብህ ወይ ደግሞ ኢንስፓየር ያደረገ ሰው ነበር ወይ? ማንም የእውነት ግን ማንም። በቃ በራሴ ነው። በቃ እብደቱ ከራሴ ነው የመጣው። መሮጡ አትሩጥ ባላለሁ እሺ ቀስ ስላለው ከዛ ማንም አይዘኝም። ጥፍት የሆነ በቃ ውስጤ የሆነ ይገፋፋኛል። እንደዛ ተደርጎ ማይታወቅ ነገሮች ምናምን እና ነፃነቱ ነበረኝ በጣም ከምታስቢው በላይ። ዩኒክ የሚባሉት አይነት ልጆች ውስጥ አንዱ ነበርክ ማለት ነው። አሁን ኬጂ ያለው ማለት ነው። ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር። የእውነት ግን እግዚአብሔር እናቴ ትሙት። ከዛ አስጀመርኳቸው። እንደዛ ካልተደረገልኝ አልገባም አልኩኝ። ከዛ ተማሪዎቹ ወጡ ቁጭ አሉና ስሜን እንደዛ ጠሩ። ከዛ ግን እያንዳንዱ ተማሪ ሲገባ ስሙ ይጠራለት ነው የሚገባው። በቃ በጣም የሚገርም ነው። እያንዳንዱ ሰው ተለመደና አንተ ስትመጣና ስትገባ ሁሉ ጊዜ አዶናይ እየተባለ አዶናይ ይባላል። ከዛ ሌሎችም ተማሪዎች ሲገቡ እንደዛ እያልን እናስገባቸዋለን። አንተ ያስለመድከው ትሬንድ አደረከው። ካልቸር ሆነ ይሆናል የትምህርት ቤቱ እንትን ትሬንድ ክሬት ማድረግ የጀመርከው ከዛ ነው ማለት ነው። በጣም ነው የሚገርመው። ከዛ ወደ አዲስ አበባ መጣ። አዲስ አበባ መጣው። ትንሽ ቆይቼ ወደ አሜሪካን ሄድኩት። ለምን ነበር ሄድከው? የናሳ ኮምፒቲሽን ነበረ፣ በዛ ነው የሄድኩት። በጭንቅላት አይደለም ከፍለን ነው እንግዲህ። ድሮ ነው ዛያክ ነበር የሚጎረረው። ስማርት ተማሪ ስለሆንኩ እኔ እኮ በናሳ ነው የመጣው። ሮቦቲክስ ምናምን እንዳለው የሰራናት ሮቦት ማልሰራችም፣ ፌል አደረገች ምናምን። ሞካክራችሁ ነበር? ሞካክረን ነበር። የሆነ እንደዚህ የሆነ ኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም፣ እዛው ቀረ ኳሱ። ዲስኳሊፋይድ ሆን። ግን ከፍዬ ሄድኩኝና
ወደ ሎስ አንጀለስ ነበር የሄድኩኝ። ከዛ ተመለስኩኝ ወደዚህ ተመለስኩኝ አይደለ። ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምን አለች የሆነ ውጊያ ነገር የሚጀመር ይመስለኛል ይሄ እንግዲህ ከ8 ዓመት ምናምን በፊት ነው መሰለኝ ስለዚህ ለምን ውጣና ሞክሮ ምናምን አለች። ከዛ ከሆነ ፋሚሊ ሜምበር ጋር አሜሪካ ተመለስኩኝ እንደገና ሰርቼ እንደገና ተመለስኩልሽ። ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ በቃ ሙድ ነው የተያያዝ ነው። ከዛ ቀጣይ ላይ እሄዳለሁ አልኳቸውና አላመኑኝም። ይመለሳሉ ብሎ ሲያቅፉኝም ለራስ ዝም ብሎ በቃ ተመልሶ ደግሞ አላለቀሱም። በተለይ ወንድሜ አላለቀስም። ተርቤዋለሁ ስመለስ አንተ እንዴት ነው ያለቀስከው ምናምን። ከዛ ሶስተኛዋ ላይ ግን በዛው ቀረው ጠፋው። ምን ያህል ቤተሰብ ነው ያለ? ስንተኛ ልጅ ነህ? እኔ አንደኛው ትልቁ ነኝ። ከአንተ በታች ስንት እህቶችና ወንድሞች አሉ ማለት ነው? ከኔ በታች አይ ቲንክ 8 7። ስለዚህ ሮል ሞዴላቸው አንተ ነህ ማለት ነው። በጣም ዴፊኒትሊ። እንደው እንዴት ነው እንደ ታላቅ ወንድም ለነሱ አርአያነትን የምታሳየው? በምንድን ነው? ትቀጣቸዋለህ? ትመክራቸዋለህ? እኔ እንኳን በመቅጣት አላምንም። እኛ እንግዲህ እንደ ባህል በመቅጣት እናምናለን ከትምህርት ቤቶችም ጀምሮ። እኔ እማምነው ምሳሌ መሆን ነው። ምሳሌ ሆኖ መገኘት። ተጽዕኖን መፍጠር እነሱ ላይ ነው። እህቴ አሁን በጣም ኮንፊደንት ነች። እንደዚህ ፖድካስት ላይ ቀርባ ሰዎች ያሉበት ምናምን እየመከረች ነበር። በቃ እናንተ አሁን እንደዚህ ማድረግ አለባችሁ፣ መጸለይ አለባችሁ። ስትናገር ደግሞ እጇ እንቅስቃሴዋ ምናምን ሁሉም ነገሯ ብታዩ አለ ቲክቶክ ላይ ተለቋል። በጣም ቫይራል ሆኗል። ኮንፊደንስ ከኔ የተማረችው እኔ ነግሬያት ሳይሆን ኢትስ ጀስት ኮፒ አድርጋለች፣ አይተዋለች። ኤነርጂውን ነው። ወንድሞቼ እንዳለ ስፖርት ይሰራሉ፣ አሪፍ ሰውነት ነው ያላቸው። ሁሉም ምንም ሳትነግራቸው በመሆን ብቻ ያዩኛል የማደርገውን ነገር። ከዛ ይባላል እኮ ልጅ ከምትነግረው በላይ የምታሳየውን ነገር ነው ልጆች የሚወስዱት። ከዛ ወደ አሜሪካ ሄድክ ነው? ወደ ካናዳ? አሜሪካ ቆየሁኝ ለ2 ወር ምናምን። ባይገርምሽ እዛ ስገባ ለ12 ሰዓት ነበር የምሰራው በየቀኑ ስራ። መጠጥ ቤት ነበር የምሰራው። ከዛ ግን በቃ ሄቪ የጋንግስተሮች የሚገኙበት ቦታ ነበር የምሰራው ማለት ነው። በጣም የሚያስፈራ። አይ ቲንክ እንደውም እንግሊሽ የለመድኩት እዛ ነው። ቢካዝ አንዴ ተናግረው ካልሰማሽ ይናደዳሉ። ያ ሁሉ ለፍልፊ ያልሰማኝ ምናምን ይላሉ። እንደዚህ ብዬ ነበር የምሰማቸው ጆሮዬ እንደዚህ ቻለንጌ ማለት ነው። ከዛ የመስማት አቅሜ ዳበረ ምናምን። ለ6 ቀናት ነበር የምሰራው 12 ሰዓት ሽፍት። ረጅም ሰዓት ነው የምሰራው ለዛ እድሜ። በካሽ ነበር ክፍያው ምናምን። ጠበቃ ከጓደኛዬ ጋር ነበርኩኝ። ጠበቃ አናገርኩኝ። እድል ይሆናል አሳይለም ጠይቄ አሜሪካ እንድቆይ። የዛኔ ዶናልድ ትራምፕ ነበር መሰለኝ። ምን አለኝ ጠበቃው፣ ያንተ ኬዝ እንኳን አይሆንም፣ የጓደኛዬ አሪፍ ኬዝ ነበረው፣ አሳይለም ለመጠይቅ ይቀበሉሃል አለው። የኔ ግን ያንተ ግን ከባድ ነው፣ ዝም ብለህ ሌላ አማራጭ ብትፈልግ ይሻልሃል ምናምን አለኝ። ካናዳ ብሄድ ይሻለኛል ምናምን አልኩት። እንደ አንድ ህግ ሰው ደግሞ ከበደው ማማከር ይሄን ነገር ባይሆንስ አይደል? ያለ ፍቃድ ስለሆነ ህግ የለውም መሻገር ከአሜሪካ ወደ ካናዳ። እኔ አላቅም ያንተ ጉዳይ አለኝ። ከዛ ወደ ካናዳ ለመሄድ የወሰንኩት ማንም ሰው ነግሮኝ አይደለም። እንዳለ አሜሪካ የነበሩ ሰዎች አሜሪካ እኮ ነች የምትበልጠው፣ ኧረ ተው ስተታት ስራ፣ ኧረ እንዳጠፋ ምናምን ተብያለሁ። ከዛ ግን ዩቲዩብ ገብቼ መንገድ እንዳላወኩኝ እሷን ተከትዬ ነው ወደ ካናዳ የተሻገርኩት ማለት ነው። በመኪና በባስ ምናምን በምንም ማላቀው ምናምን። አይ ቲንክ ከእግዚአብሔር ጋር የተገናኘሁት የዛን ጊዜ ነው። እስቲ እንደው ከእግዚአብሔር ጋር የተገናኘህበትን ቅጽበት አስታውሰን። በምን ምክንያት ነበር? ሰዎች ሲመክሩኝ which is አሜሪካ ያሉ ሰዎች በአጠቃላይ የመከሩኝ ምንድነው፣ አትሂድ ወደዛ፣ ምን ታደርጋለህ፣ ህይወትህ እንዳታበላሽ፣ በረንዳ ላይ ትወድቃለህ፣ እንደዚህ ያጋጥማል ሲሉኝ መስማት እችል ነበረ፣ ግን አልሰማሁም። ለምን? የሆነ ውስጤ ላይ የሆነ ሹክ አለኝ። መንገዱ አሳየኝ፣ ካናዳ ሂድ የሚል ልቤ ውስጥ ምንድነው እሱ አላቅም። ለካስ እግዚአብሔር ነው። አሁን ነው የማውቀው። የዛኔ ዝም ብዬ ነው የተመራሁት። እግዚአብሔር ይመስገን። አጅሎኝ ነው አላቅም፣ ግን ራሴን ሰማሁኝ። ተመስገን። ራስ መስማት እኮ ትልቅ ነገር ነው በጣም ነው። ከዛ በቃ የተፈጠረው ይፈጠር ብዬ ወደ ካናዳ ለመግባት ወሰንኩኝ። ወደ ስንት ነው 4,000 ነው 5,000 ዩኤስ ዶላር ይዤ ነበረ የዛኔ አንደር ዘ ቴብል የሰራሁት ማለት ነው። በካሽ ነው የተከፈለው። አንዱ ያጠራቀምኩ በደንብ 12 ሰዓት ይኸው በቀን ለ6 ቀን ነው የሰራሁት። ለ1 ወር 2 ወር መሰለኝ። ከዛ በኋላ እሷን ብር ይዤ ደረስኩኝ ወደ ኒውዮርክ። ከኒውዮርክ ነው ወደ ካናዳ የምትገቢው አይደለ? ከዛ ምን አሉኝ፣ ብር ከተገኘብህ በኢህጋዊ የሆነ መንገድ ካመጣኸው ሊያዝብህ ይችላል፣ ዲፖርት ልትደረግ ትችላለህ ተባልኩ። ስላልተለመደ ብቻ እኔ ደግሞ ይህ ብር የት ላጥፋው? ሰው መስጠት። ታክሲ እንትን ያደረገኝ $600 ሰጠሁት። ለአንዱ የ2,000 ጊፍት ካርድ ሰጠሁት። ስልኬን ጣልኳት። ስልክህም ቼክ ሊያደርጉብህ ይችላሉ ምናምን ተብዬ
እንዳለ ብሬን ለሰው ሰጥቼ ብትን አድርጌ $200 ይዤ ገባ ወደ ካናዳ። ያጋጠመህ እንደው ከባድ ነገር ፈተናም ይሁን አስቸጋሪ ሁኔታ ይሁን አካፍለ። ከባዱ ነገር ብር አልነበረኝም ምንም በቃ ለባስም ይሆን አልነበረኝም ብር። መንግስቱ ደግሞ ያግዛል በዚህ ባይዘው ካናዳ መንግስት ትንሽ አገዙኝ ምናምን። የነበርኩበት ከተማ ሞንትሪያል ይባላል። መሄድ የፈለኩበት ደግሞ ቶሮንቶ ነው which is ጠበቃ ታገኛለህ ተብዬ ነው እዛ። ከዛ እዛ ሞንትሪያል የነበሩ ሰዎችም ቶሮንቶ መሄድ ፈልጋለሁ ስላቸው ምንድነው ያሉኝ ለምን ትሄዳለህ ቶሮንቶ ሆምለስ እንዳትሆን በር እንዳታጠር ይኸው እዚህ ጨራርስና እዚህ ቆይ ተባልኩኝ። ሁለተኛ ጊዜ ሰዎችን መስማት አቁሜ እግዚአብሔርን የሰማሁበት ደግሞ የዛን ራስ ወሰንክ። በቃ ራሴን ወሰንኩኝ። የሆነ ጥሩ ነገር አለ የሚል ነገር አለ ልቤ ነገረኝ። ወሰንኩኝ ሄድኩኝ። እርምጃ ነው የወሰድኩት። ይሄ ባይዛው ወይም እንደሚያሳይ ታውቃለህ። እኔ እንደዚህ አይነት ነገሮችን ሳይ በጣም በሌላ አቅጣጫም በሌላ አይን ማያቸዋለሁ። ሰዎች ሲነግሩን አንድ ኢንፎርሜሽን ያው ከልምዳቸው ነው ኢንፎርሜሽን የሚሰጡን አይደል? ግን ላንተ የተቀመጠ እድል አለ፣ ለነሱ የተሰጠ እድል አለ። ሁለቱም በአንድ አይነት መንገድ ቢሄዱ የሚያገኙት ነገር የተለያየ ነገር ነው። አይ ቢሊቭ ወንዳትና አንተ የምትወስዳቸው እርምጃዎች ገርሞኝ ነው በጣም። እቺ እርምጃ ነች ሰግጥ የምትባለው አይደለ? አሁን እኔ ሰው ሁሉ እየመከረኝ ያለ ሰግጬ ወደ ቶሮንቶ ገባሁ። መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው፣ ማዳመጥ። የሌላ ሰውን ድምጽ ያጫዋጫታ ታቋርጥና ውስጥ ላይ ኮምፓስ እንዳለ የሚመራህ ነገር እንዳለ አምነ በቃ በዛ ነው የምትይዘው። በቃ እኔ ስግጥ ትላለህ አልሰማም እንዴ ውስጥ ያለኝ ነገር አለ እሷን ነው የምከተለው። ከዛ ወደ ቶሮንቶ ገባሁ። ቶሮንቶ የገባሁበት ጊዜ እንግዲህ ሎንግ ዊከንድ ይባላል which is አርብ፣ ቅዳሜ፣ እሁድ እረፍት ናቸው እስከ ሰኞ ማለት ነው። እኔ የገባሁት ደግሞ ሐሙስ ማታ ነው የገባሁት ወደ ቶሮንቶ which is ሸልተሮቹ እነዚህ በረንዳ ላሉ ሰዎች የሚያቆዩት ሸልተሮች የሚዘጉባት ሰዓት 1 ሰዓት ነው። 30 ደቂቃ የቀረቻት ጊዜ ላይ ነው የገባሁት። 30 ደቂቃ ቀረኝ ወደ ቶሮንቶ ገብቻለሁ። ስልክ የለኝም እኮ ወይኔ። እንግሊዝኛ ያን ያህል አልነበረም ለመናገር። አሁን በ30 ደቂቃ ውስጥ ሸልተር ካላገኘሁኝ በረንዳ ማደሬ ነው ለ4 ቀን። ሰዎች አሁን ኦፊስ ምናምን የሚወጡበት ነው። ሸልተሮቹ አሉ እኮ ኦፊስ ግን የሚወጡበት ነው። እንደዛ ነው የተባልኩት። እንግዲህ እኔ በቃ ጨነቀኝ። ሰው ነበረ እዛ አይ ቲንክ ሰው ነው ያስደወለኝ መሰለኝ። ጋዜጣ ምናምን ነበር ስልክ የተሰጠኝ በጽሁፍ ጽፈው ነው የሰጡኝ ወረቀት ላይ አንብቤ ምናምን ደወልኩኝ አንድ ላይ። ከዛ ተመስገን ታክሲ ላኩልኝ። ከዛ ወደዛ ሸልተር ገባሁ። ወደዛ ሸልተር ስገባ በጣም ደንግጬ ነው የወጣሁት። በረንዳ የሚያድሩ ሰዎች ስልሽ በቃ የሆነ ምን ልበልሽ በቃ በሐሽሽ ምናምን በቃ ሰውነታቸው የተበላሸ ነው። በቃ ደሞ ይሰርቃሉ፣ ይሸታል፣ ሁሉም ነገር ነው። አላድርም እዚህ አልኩ። መቅበጥ ጀመርኩኝ። ከዛን እግዚአብሔር ይመስገን ምን አሉኝ፣ ኦኬ በቃ ይህ ልጅ የሆነ ሌላ ቦታ እናስገባው ተባለና ወደ ሌላ ቦታ ላኩኝ። ሸልተር እሱም ሆምለስ ሸልተር ነው። በረንዳ ላሉ ሰዎች ረጋ ያሉት ወጣቶች ናቸው። እዛ ገባሁኝ። እዛ ስገባ ደግሞ እዛ የነበሩ ሰዎች አልፋታህም አሉኝ። ምን ልበልሽ በቃ ክለብ ይዘውኝ ሊወጡ ይፈልጋሉ ገና ከመድረስ እዛ የነበሩ ሴቶች ወንዶችም ይሆናል። ምን ልበልሽ እኔን የሚያወሩበት መንገድ በቃ አልተመቸኝም። በጣም በቃ ደነገጥኩኝ። ለመጀመሪያ ጊዜ ያጋጠመኝ እንደዛ ነው። እንግዲህ ያን ግን በጣም በዛ እድሜ በቃ ሌላ ቦታ መፈለግ አለብኝ እንደገና ፍለጋ። ከዛ ሸልተር ሌላ የሪፊውጂ ያገኘው ከአፍሪካ የመጡ ሰዎች ምናምን የሚቆዩበት ማለት ነው። በቃ ምን አሉኝ መሰለሽ 1 ሰዓት ብቻ ነው ያለች ወረፋ ለ3 ወር ነው የሚያዘው። እኔ ግን ወጣት ስለሆንኩኝ አስቀደሙኝና 1 ሰዓት አለች አሉኝ። ብር የለኝም ለኡበር የሚባል እንደራይድ ነው ብር የለኝም። ለጠበቃ ያገኘሁት የዛኔ ደውዬ እባክህ አበድረኝ ብዬ ከፍሎልኝ ተሯርጬ ነው የገባሁት ወደዛ ሸልተር። ከዛ ህይወት በስነ ስርዓት ጀመረች። የካናዳ ህይወት የዛኔ ነው የጀመረች። ቶሮንቶ ነው የነበርከው? አዎ ቶሮንቶ ነበርኩኝ። በጣም ትልቅ ፍቅር አለኝ ከካናዳ ጋር። አይ ቲንክ ነፃነት አላት በጣም ብዙ ነገር አስተምራኛለች። እኔ ነጭ ወረቀት ሆኜ ነው የሄድኩት እዛ። በቃ በጣም በቃ ረባሽ ነበርኩኝ። በጣም ህፃንነት ያለቀቀኝም ነበር የዛኔ። ስንት ሰዎች አሁንም ረብሻለሁ እኮ። አሁን ረብሻለሁ ግን ከነ እውቀቱ ነው። አውቄ ነው። ግን የዛኔ ምን ልበልሽ ግን ስንት ሰዎች ተጠቅመውብኛል ካናዳ ላይ በመጥፎ ኧረ እባክህ ተጠቅመውብኛል የሌለ ማለት ነው። በስራም ብትይ ታላላቅ ካምፓኒዎች ደግሞ የሚጠቀሙሽ ባይዘው በጣም በብዙ ነገር አልፍ ያለው እውነት ለመናገር ብዙ ንቀቶች ነበሩ። በጣም የበታችነት ይሰማኝ ነበረ ከነጮች አንፃር ማለት ነው። እኔ እኮ ከኢትዮጵያ እኮ ነው የመጣሁት። ላይክ አንድ ነጭ ካየውኝ እሱ ከኔ በላይ ነው። ኦፍ ኮርስ ማን እንደሰጠኝ እምነት አላቅም፣ ግን አምኜ እየኖርኩት ነበር እዛ። ተከፋይነቴ ከነሱ በታች ነው ሁሉም ነገሬ።
ሰው ህይወት በደንብ አድርጋ ነው በቃ መሬት ያሳየችኝ። የሚደብረው ቤት የሚደብረው ኑሮ እርካሽ የሆነው ነገር ሁሉ የኔ ነው ከሱ ነው የሚገባኝ ብዬ አምኜ ኖር ያለው ካናዳ ላይ። መጥፎ ጎኑ ብለህ በራስ የምታስበው ነው አይደል? ለራስ የሰጠው ግምት ነው አይደል? በጣም በጣም ያስጠላ ግምት ነበር የራሴ። አይ ቲንክ ከኢትዮጵያ ሁሉ ይዤው የሄድኩት በራስ አለመተማመን፣ ሰው ምን ይለኛል የሚለው ነገር፣ የዝቅተኝነት ስሜት፣ እሺ ባይነት፣ ሰው አስደሳችነት፣ እነዚህ ሁሉ ጸባዮች ነበሩ። ተምሬያቸው አድጌያለሁ። ተመርቄ ነው መሰለኝ ወደዛ ሄድኩት። እንዳለ እነዚህ ጸባዮች መንጸባረቅ ጀመሩ ካናዳ ላይ እንዳለ። እኔ ደግሞ ችግሩ ስቃዩ መቼ ነው የጀመረው መሰለሽ? ማስተዋል ስጀምር እነዚህ ሁሉ ነገሮች እንዳያዝኳቸው ለምን እንዳሉ አላቅም፣ ግን በቃ የበታችነት ስሜት ይሰማኛል። ሰዎችን እፈራለሁ፣ አፍራለሁ፣ መናገር አልችልም። በቃ ሁሉም ነገር ይጠላዋለሁ። ገንዘቤንም እሱ ነው የሚያሳየው። ሰዎች ከኔ ጋር ቆመው ሲያወሩም እንደዛ ሊያረጉኝ ነው የሚፈልጉት because በቃ ለሱ ኖርማል ነው ብለው ስለሚያስቡ። ገባሻ? እኔ ዝቅተኛ ክፍያ መክፈል ለነሱ ቀላል ነው because ኖርማሊ ነው በቃ። ገባሻ አይደል? ስቄ ነው የምቀበለው እና አላስተውልም ነበር፣ ግን አሁን ማስተዋል ጀመርኩኝ። ለምንድነው ከሰዎች በታች ነኝ ብዬ ማስበው? ለምንድነው በቃ ስንቀሳቀስ ዝቅ ምለው? ለምንድነው ሰዎችን አይናቸውን ማየት የማልችለው? ለምን ይሁሉ ጥያቄ ሲመጣ በቃ ያሰለፍኩት ዲፕሬሽን ልነግርሽ አልችልም። በጣም በትልቅ ስቃይ ነው ያለፍኩት። እንደው ካናዳ በነበርክበት ሰዓት በጣም ከባድ ዲፕሬሽን ወይ ጭንቀት ውስጥ የነበርክበትን ጊዜ በደንብ ታስታውሰዋለህ? በጣም እስቲ እሱንም ትንሽ ነገር ግን በጣም ነው የሚያስጠላው። አይ ቲንክ በቀን ሁለት ጊዜ ፒዛ እበላ ነበረ። ችግሩ ደግሞ ይሄ ፒዛ ዝም ብሎ አዲስ ፍሬሽ የተሰራ አይደለም። የ7-11 የሚባል አለ ፍሪጅ ውስጥ ተቀምጦ የሚያደር የሚውል ሞቅ አድርገው የሚሸጡት። እሱ በቀን ሁለቴ እንደዚህ ግድንግድ ነበር የምበላ። ትልቁን ላርጅ በጣም ወፍር ያለው ውፍረት የመጣውም የዛኔ ነው ማለት ነው። በጣም ቀጭን ነበርኩኝ። በጣም እየወፈርኩ የመጣው የዛኔ። ልቤ ያመኝ ነበረ፣ መሮጥ አልችልም ነበረ። በር ሲንኳኳ ምናምን ደንግጬ ቲክ መተንፈስ ያቅተኝ ነበር። በቃ ታምሜ ነበረ እኮ የሌለ ማለት ነው። የፖርን አዲክሽን ነበረ which is መጥቼ የተናገርኩኝና በሀገር ሙሉ ያንቋሸሸኝ ነገር ነበር። አዲክሽን ነበረ። እሱም የምግብ ሱስ ነበረ። ከዛ ደግሞ ፍርሃት፣ የሰው ፍርሃት ነበር። ሰው እንዲያየኝ አልፈልግም። በብርሃን እንደዚህ ከታየው ምን ልበልሽ በቃ የሆነ የምጠቃ በቃ የሚሳቅብኝ ምናምን ነበር የሚመስለኝና የማታ ስራ ነበር የምሰራው። ቀላል ለማየትና ቀላል ለመውጣት ማታ ስንት ሰዓት ነበር የምገባው መሰለሽ? በኢትዮጵያ ሰዓት አቆጣጠር አይ ቲንክ 4 ሰዓት 5 ሰዓት ስራ ገባለሁ ጠዋት። ከዛ 1 ሰዓት እወጣለሁ ከስራ ማለት ነው። ወዲያውኑ ፒዛዬን ኦርደር አድርጌ ጥሩ ነገር ውጭ ሀገር ሁሉም ቀላል ነው አሁን እንዳለው ነገር ማለት ነው። ይሄ የሚልኩል ምናምን አለ አይደል? ወደ ቤትሽ ይመጣልሻል። ፒዛዬን በልቼ ለጥቀኑ ሙሉ በቃ ማንንም ማግኘት ማየት ምናምን አትፈልግም? አረ ማንንም አላገኘሁም ከካዝኔ ውጭ። ካዝኔ ነበረ እሱም አንዳንዴ ነው በቃ። ጓደኛ ምናምን ነበረኝ አልችልም በቃ ጓደኛ መያዝ because በቃ ይጠቀሙብኛል፣ በቃ ይተርቡኛል እና በቃ የነሱ አሻንጉሊት እሆናለሁ። ገባሻ? ግን አሁን እንደው ወደኋላ መለስ ብለን የልጅነት ጊዜን ስናይ የልጅነት ትራውማ ያን ያህል አልነበረም አይደል? ጥሩ ቤተሰብ ውስጥ ነው ያደግከው። የመጀመሪያ ልጅ ነህ። ትምህርት ቤት አዶና እየተባለልህ የምትገባ ነበር ክላስ ውስጥ እና ከየት የመጣ ትራውማ ነው ያ ፍርሃት ያ ጭንቀት ከየት መጣ? እንደው ትሪገር ያረገን የለ የልጅነት ጊዜያችን ጠባሳ ብዙ ጊዜ ይመጣና ትልቅ ስንሆን በሱ እንጠቃለንና ከየት መጣ? ድንገተኛ አልሆነብህም? አሁን እኔ እንደዚህ ትራውማ ምናምን አስተዳደጊ ምናምን ስል ሰዎች ከቤተሰብ ያያይዙታል። ችግሩ ምንድነው መሰለሽ አምለሰት፣ እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ። ሳናቅ ስንወለድ በመንፈስ ደረጃ ነው የምልሽ ይዘነው ዘር ከዘር ይዘነው የመጣ ነው ነገር አለ። የእፍረት፣ የይሉኝታ፣ የጎረቤት ምን ይለኛል፣ የበታችነት ስሜት የሆነ ሰው አሳምኖናል። ማን እንደሆነ አናውቅም። የሆነ ነገር ግን አሳምን። ለምን ይመስልሻል? ይህ ሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል። አሁንም ገባሻ? ሁላችንም በሀገር ደረጃ የተጠቃንበት ነገር ነው። ከየት ነው የመጣው አላውቅም። ማን ነው እንደዚህ እየተጫወተብን ያለው? እሱን ቀስ ብለን የምንነቃበት ይሆናል። ጊዜው እየተቃረበ ነው። ተደብቀው እንትን የሚሉበት ጊዜ አይደለም። ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል። የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል። እፍረት የሞላን ማለት ነው። አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው። ኦፍኮርስ እንዋደዳለን እኮ ኦፍኮርስ ፍቅር አለ አንዳንድ
ባህላችን በጣም ነው ደስ የሚለው። የራሳችን ብሔር አለ፣ ውበቱ አለ፣ ሁሉም ነገር አለ። ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን እድሜ ልካችን። እንደ ሀገርም እየተቆጣጠረን ነው፣ እንደ አንድ ሰውም እየተቆጣጠረን ነው። ገባሻ? እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው። እሱ ነው በቃ እኔ የተቆጣጠረኝ ፈሪ በቃ ገባሻ? ይሉንታ ማዕት። መምህሮቼ እንደዛ ነበሩ። ቤተሰቦችሽን በጥሩ ሁኔታ ካሳደጉሽ መምህርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ አንቺም እንደዛ ብለሽ እንድትፈሪ ያደርግሻል። በቃ በሆነ መንገድ ግን ትገኛለሽ። በቃ በዚህ እንትን መጥፎ አስተሳሰብ ማለት ነው። እሱ አስተሳሰብ ነው ተሸክሜው ተመርቄበት ወደ ካናዳ ገባ። ሀገር ላይ ያለ አስተሳሰብ አይደለ? ብዙዎቻችን ላይ እውነት ነው። አስተዳደጋችን ላይ ያለ ነገር ነው። እውነት ነው። አሁን ሳስበው ብዙ ሰው አይናፋር ነው። ብዙ ሰው ጭንቀት አለበት። ብዙ ሰው ያሰበውን የሚፈልገውን የመናገር ችግር አለበት። ቢያደርግም ደግሞ የሚወቅሰው አለ። ልክ አይደለም እንደዚህ አታርግ የሚለው አለ። አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች ብዙ ሰዎችን ስሜት የሚያጋራ ይመስለኛል። ይሄ ሀሳብ በጣም ዲፕሬሽኑ መጣ፣ ብቸኝነቱ መጣ፣ ፍርሃቱ መጣ። ከነዚህ ስሜቶች ጋር እንደው ትግሉስ ምን ይመስል ነበረ? በጣም ያስጠላል። ከነዚህ ስሜቶች የምንደበቅበት መንገድ ምንድን ነው? የፖርን አለ፣ የሱስ አለ፣ የዊድ እነዚህ ነገሮች ናቸው የሚደብቁኝ። ከነዛ ሰይጣኖች የምትደበቅበት መንገድ ሌላ ሰይጣን ይሆናል። ሌላ ሰይጣን ገባሻ? መልኩን ቀይሮ ሰይጣን ደግሞ ይወደዋል። ይሄ ና እኔ ያለሁልህ የጊዜያዊ ሰይጣን ነው። ይሄ ደግሞ ይሸውድሃል። ተመልሶ ግን ወደዛ ነው የሚያስገባሽ። በቃ ትራፕ ሆንኩኝ 360 ዲግሪ በቃ ተያዝኩኝ። ገባሽ? ታሰርኩኝ። እኔ አሁን ወይኔ ጨነቀኝ፣ ሰው እንዳያየኝ እፈራለሁ፣ አፍራለሁ ምናምን። እሺ ምን ልሁን? ልደበቅ። ተደበቅኩኝ። መውጣት ፈልጋለሁ፣ ነፃነት፣ ፍቅር፣ ደስታ ፈልጋለሁ። አልቻልኩም። ስለዚህ የጊዜያዊ ደስታ የጊዜያዊ ነፃነት ፈልጋለሁ። በምን ላግኘው? ይኸው አለልሽ ብሎ ሰይጣን ያቀርብልሻል። መጀመሪያ ይይዝሽ፣ አይምሮሽ ይቆጣጠረውና ያቀርብልሻል። ምን ትፈልጊያለሽ? ይኸው ይሄ ነው በቃ ይሄ ይሻለኛል ትያለሽ። because ያለሽ ምርጫ እሱ ነው። ከዛ እሱን ታደርጊያለሽ። ከጨረሽ በኋላ ወይም የሆነ ነገር ካረሽ በኋላ ትጨናነቂያለሽ። ወይኔ ጉዴ፣ ጸጸት ይመጣል። ጸጸት ደግሞ ሰይጣን የሚጠቀምበት ዋነኛው እንትን ነው። እንደገና ከዛ ወይኔ ተጸጸትኩ፣ እሺ ምንድነው የማደርገው አሁን? ተመልሰሽ እንደገና ወደ ጭንቀቱ ትገቢያለሽ። ከዛ ከጭንቀት ደግሞ አወጣሻለሁ ይልሻል። ከዛ ትወጫለሽ። ከዛ ትገቢያለሽ ወደ 360 ዲግሪ። እንደ ሀገር እዚች ሰርክል ላይ ያለ ነው። ገባሽ አይደለ? ከዚህ እንዴት አድርገን ነው የምንወጣው? which is ኢትዮጵያ ስመጣ ታስታውሻለሽ፣ በጣም ብዙ ሰው ሲያንቋሽሽ ነበረ። በጣም ብዙ ሰው አስታውሳለሁ። እንደውም አንዲት እናት የሀዘን ልብስ ለብሳ፣ ቀሚስ ለብሳ፣ የጥቁር ማለት ነው፣ ልጆች የገደልክብኝ ብላ የወጣችበት ጊዜ አስታውሳለሁ። ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ትወጣላችሁ ብለህ ምሳሌነት ነው ለኔ የሚታየኝ እዛ ውስጥና ምሳሌነት ትምህርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበረም because ቆርጠው ጉድ አደረጉኝ። ቆራርጠው ተጠቀሙበት፣ አሸነፉኝ።